አስገድለዋለሁ እገድለዋለሁ ምናምን እያለች ነው የምትቀዥው። እገድለዋለሁ በቃ እሺ። እማ በቃ ራሴ ካልገደልኩት አስገድለዋለሁ። በቃ ዝም አይደለም። ሰላም የኔ ውድ ቤተሰቦች፣ ካሜራ አስቀምጬ ነው ያለሁት እና የኔ ውድ ካሜራማንም የለም ራሴ ነኝ። ካሜራ እዛ ሶፋ ላይ አስቀምጬ ነው። ካሜራማኑ እታች ወርጄ እስከምጠራው ሁሉ ትዕግስት የለኝም። እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ ተመሰገነ ይሁን። ቶሎ ሳይመጣ ልጨርስ ሀሳቤን። የኔ ውዶች አይዱ ጠፍቻለሁ አውቃለሁኝ፣ ግን ወይኔ እገባለሁ እስቲ ካሜራ ውስጥ በዚህ ስትሬት ሊሆንና እዚህ ጋርም ቢሆን ሁኜ አወራለሁኝ ማለት ነው። ኤልቪስ ሳይመጣ ምንም ማድረግ አልችልም። እንግዲህ አፍሪኮ ቢኖር ኖሮ ይሄ ሁሉ ስቃይ አይኖረውም ነበረ። ድምፄ እንዳይሰማ በረንዳ ላይ ሲሆን እና የሚወዱት ዛሬ በጣም ምርጥ ተንኩል ነው ያሰብኩት ማለት ነው። እናንተም እርግጠኛ ነኝ ታበረታቱኛላችሁ። ያው ይህን የሚያቃጥል ነገር እናንተም ቢሆን ያስደስታችኋል። እና ያው ትንሽ እስቲ ለምዘና ልልበትም እያልኩኝ ሪያክሽኑን ለማየት ማለት ነው። እና ጠዋት ነው ገና እውነት በጣም ጠዋት ነው። ከእንቅልፍ እንደተነሳው ነው ሱቅ ልኬዋለሁ ማለት ይሄንንም እቅድ ስላቀድኩበትም ቤት ውስጥ የሚያስፈልጉ ነገሮችንም ይዞ እንዲመጣ ሱቅ ልኬዋለሁ። እስከሚመጣ ድረስ ደግሞ በቃ ይሄን ሀሳብ አሰብኩበት። መጀመሪያ ማስብበት የነበሩ ነገር ስለሆነ እስከሚመጣ ድረስ ማለት ነው። ሀሳቤን ስነግራችሁ ወይ ተንኮሌን ስነግራችሁ በቃ ፕራንክ ላድርገው ነው፣ ምንም እንትን የለውም። ግን ደግሞ እስካሁን እንደዚህ አይነት ነገር አድርገው አላውቅም። ፕራንክም ይቀር ብዬ በጣም እንትን ብዬ ነበር። ግን ፕራንክ ይቀር ብዬ ያልኩት ሊያጣሉ የሚችሉ ፕራንኮችን ነው እንጂ እንደዚህ የሚያስደስቱ ነገሮች ፈን የሚያደርጉ ነገሮች አይደለም። ይቅር ብዬ ፕራንክን የተናገርኩት። ስለዚህ ማለት ነው እስቲ በሩ ክፍት ነው። ብቻ ሳይመጣ ቶሎ ብዬ ልጨርስ ሀሳቤን ማለት ነው። በዚህም ቢሆን በመስኮትም ቢሆን ጥልቅ እያልኩኝ አየውና ልክ ሲመጣ ምን አሰብኩ መሰላችሁ? ያው እቃ ገዝቶ የሚመጣው ቀጥታ ትተኛለሽ ብሎ አያስብም። እና ደግሞ እኔ ከመኝታ ቤት እዚህ ሳሎን መጥቼ ተኝቼ ነው ፕራንክ ማደርገው እሱ ሲመጣ ማለት ነው። ያው ቀድሜ ለእናንተ ልንገራችሁ በሚል ነው። እሺ። እና ያው የእሱንም ሪያክሽን ስታዩ እንዳትናደዱ በሚል እዚህ ጋር ተኝቼ አልጋ ውስጥ ተሸፍኜ ተኝቼ በቃ ልክ አሁን አንዳንድ ሰው ሲቃዥ አለ አይደለ? በእንቅልፍ ልቡ እንደዚህ ሲቃዥ ምናምን የሚሆነውን ነገር እኔ ደግሞ የምናገራቸው ቃላቶች እንደዚህ አስፈሪ ቃላቶችን እናገርና ማለት እሱ በጣም እንዲደነግጥ ብቻ ሳቅሽን ተቆጣጠሪ ህያብ ለራሴ ማለት ነው። ሳቄ እንዴትም ብዬ ቆጣጠረውና ተኝቼ በቃ የእሱን ሪያክሽን ቢያስቀኝም እችለዋለሁ። ግን ደግሞ የሚያስፈሩ ቃላቶችን ነው የምናገረው በእንቅልፍ ልብ ሆኖ ማለት ነው። እና በጣም እንዲደነግጥ አድርጌው ያው ፕራንክ መሆኑን እናገራለሁ። ሌላችሁ ፈልጌ ነው ገና እኔ እያሰብኩት ራሱ እየሳኩ ነው። እንኳን አድርጌው አይደለም ማለት ነው። ግን በዚህ ገመረልየው መጣ ገና ነው አልደረሰም። ስለዚህ ብቻ እንዴት ብዬ ላስረዳችሁ? በቃ በጣም እንዲደነግጥ ነው የማደርገው። ስለዚህ ኤፊ ደግሞ አስቤዛ ሊገዛ ወጥቶ አያውቅም ስላችሁ እኔ አሁን የላኩት ነገሮች አውቄ ነው ይሁን ብዬ ይሄን ብዬ ቤት ውስጥ ያሉትን ነገሮች ራሱ እንደሌሉ አድርጌ ነው ሱቅ የላኩት ማለት ነው። ስለዚህ እና ደግሞ በስንት መከራ በስንት ጭቅጭቅ እንደሄደልኝ አልጠየቁኝ ራስሽ ሂጂ ብሎ ማለት ነው። ግን ያው እኔ ይሄ ቅድም ተሳካ ብዬ ሱቅ ስለላኩት ያው እስኪመለስ ድረስ በቃ እንዴት ብዬ ካሜራ ማን ራሱ እስከምጠራ ድረስ አልቻልኩኝም። ለዛ ነው እዚህ ጋር ካሜራውን ቁጭ አድርጌ ያለሁትና የኔ ውዶች ቆይ አልጋ ልብስ መጀመሪያ ይዤ ልምጣ። የኔ
ውዱድ ይሄ እዛ ጋር ይቀመጥ። በኋላ ተሸፍኝ የምተኛው ነው ማለት ነው። እና ወይ ማንኮራፋት ግን አልችልም። እንደውም እያንኮራፋው ምናምን ቢሆን አሪፍ ነበረ ትንሽ እንዲያምን። ግን እስቲ ምን ልበለው እንዴት በጣም እንዲደነግጥ የሚያስፈሩ ነገሮች ስለሱ እሱን የሚነኩ ነገሮች አውቄ እላለሁኝ። በቃ ቅዠት አስመስዬ ነው ምለው ማለት ነው። ስለዚህ አሁን ድምፄ እንዳይዘማው ዝም ልበልና ልተኛ አይሻልም? በቃ እሱ እስከሚመጣ ድረስ ልተኛ ነው። እና ግን እስቲ መጀመሪያ ልለማመድ ከመዋረድ በፊት ማለት ነው። ሰው ግን እንዴት ነው የሚቃዠው? እኔ ሰው ሲቃዥ ማይቼ አላውቅም። እኔም ቃዥቼ አላውቅም። ግን ያው እንዴት እስካሁን ሳልቃዥ ያው ሰው ሰምተው ሊሆን ይችላል፣ ወይ አብሮ የተኛ ሰው ሊሰማኝ ይችላል። ግን ቆይ ልለማመድ። ጉንፋንም ይዞኛል በዚሁ አጋጣሚ። መጀመሪያ ግን ሳቂ መጨረስ አለብኝ እሱ ሳይመጣ በፊት። ወይኔ ጉጂ እሱ ሳይመጣ ራሱ አልቻልኩም። እንዴት እንደዚህ ያደርጋል? ሲጀመር ቆይ ገለዋለሁ። ቺት እንዳረገብኝ ነው እሺ ማደርገው ስሰራ ማለት ነው። መጥቷል መጥቻለሁ። ምን ነው አንቺ ለምን ተኛሽ እዚህ? እሺ እኔ ልስራ ወይስ ትሰሪዋለሽ? ቆንጂት አታወሪም? እሷን በእኔ እንድትቀይረናል። ዝም አይደለሁም እኮ እገድላለሁ። ሲጀመር ማንም እንዴት እንደዛ ያደርጋል? ማናት ሲጀመር? ቆይ ልጅቷ እገድላለሁ። በቃ እሺ እማ ተውን። ሴት እንዴት ያደርግብኛል? አይ ሲጀመር እንደሱ አያደርግም እሱ። በቃ እሺ እማ አንቺ እገድለዋለሁ። ሲጀመርም እዚህ ቤት አይኖራትም። በቃ እዚህ ቤት አይኖራትም። እማ አንቺ እማ እዚህ ቤት አይኖርም ብያለሁ። እያ ማናት ሲጀመር? እሺ እሷ እዩ አፈላልጋችሁ ድረሱልኝ። አረ እየቃዥሽ ነውማ አንቺ። እፈልጋታለሁ እሷንም ሲጀመር እሱም ብቻ አይደለም። እናት አንቺ አረ እየቃዥሽ ነው ቆንጂት። እንዳትነካኝ ሲጀመር ራስህ እንደዚህ ያደረግከው ማ ከሌላ ሴት ጋር እሷንም እፈልጋታለሁ።
አትንኩኝ፣ በቃ ወደዛ ሂዱልኝ፣ አትንኩኝ። እዩ አንቺ ቆንጂት፣ አንቺ እሱ ሲጀመር እንደዛ አድርጋል ብዬ ስላላሰብኩ አንድ ላይ ነው። እሷ ማናት? በቃ ማናት? እሺ ለምንድን ነው አትንገሩኝ? በቃ አትንገሩኝ። እሺ አትንገሩኝ። በቃ ማናት? እሺ ማናት? አንድ ላይ አምጡልኝ። በቃ አንድ ላይ ነው ሲጀመር የሚሞቱት። አንድ ላይ አቺት ያረጋው ሲጀመር መሞት ነው ያለበት እሱ ራሱ። ወይ ይውጣ በቃ ከዚህ ቤት ይውጣ በቃ ይውጣ። ምንም አልፈልግም። እሺ ጥሩልኝ፣ በቃ ጥሩልኝ፣ ጥሩልኝ። እኔ ራሴ እገለዋለሁ። እናንተ እስከምትገሉት ራሱ አልጠብቅም። አደረገው ሲጀመር የኔ ፍሬም አደረገውም በቃ ካደረገው ራሱ ዝም አልልም ሲጀመር። አዎ በቃ ራሴ ካልገደልኩት አስገድለዋለሁ። በቃ ዝም አልልም። አያደርገውም ብዬ ነው የማስበው። ህያብ እዩ ሄሎ አብሪኮ እንዴት ነው? የት ነው ያለው? ከቤት ወጣል? አረ ህያብ እየቃዠች ነው። አንተ የእሷ ስም ማን ነው? የእሷ ስም እገለዋለሁ ምናምን እያለች እየቃዠች ነው። ግራ ገባች እኮ ግራ ገባኝ። አረ አስገድለዋለሁ እገለዋለሁ ምናምን እያለች ነው የምትቃዥ ነው። ምን ላድርግባት? ጸበል አለ ውጪ ነው። እሺ 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 ወይኔ ጉድ ይፈላ። ቁርሴን አልበላሁም ጋይስ። ጸበል ይዞ ሊመጣ ነው ጭራሽ። ወይኔ ጉዴ እያደረኩ ያለሁት ራሱ ሳቄ መቆጣጠር አቅቶኝ ነው። ወይኔ ጉዴ ራሴን በኋላ ላይ ድጋሚ ስልክ ላይ ካሜራውን እንዴት ሲል እንደነበረ እስከማይ ድረስ ማርያም በጣም ነው የቸኮልኩት። ጉዴ ፈላ። ጭራሽ አሁን ጸበል ይዞ ሊመጣ ነው። ቅዠት ግን እንደዚህ ነው። ወይኔ ከዚህ በፊት እኮ አይቼ ቢሆን ቢያንስ ትንሽ ታውነው ነበረ። እሺ አሁን እኔ እንዴት እንደሚደረገው ራሱ አላውቅም። ወይ ጉዴ! አሁን ግን የምር ጸበል አምጥቶ ሊረጨኝ ነው። ወይኔ
ብቻ ጋይስ ጸበል ሊያመጣን ሄደው ምን ይሻላል ግን ይሄ ልጅ ቢያንስ ውሃ ምናምን አይልም እንዴ? ጸበል እታች አብሪኮ ጋር ነው የሚያመጣው እንዴ? እዚህ በረንዳ ላይ መስሎኝ። ለሚቃዥ ሰው ጸበል ምናምን ነው የሚደረገው። ጸበሉን ራሱ ለማምጣት ቆየ። እውነት ልጁ ደንግጧል መሰለኝ። ምንድን ነው ሰው መተኛት አይችልም እንዴ? በፈጣሪ ስም ምን ሆነሽ ነው? እቃውን ገዝተዋል? ኧረ መጣሁ እኮ እና ምን አለበት አሁን ብተኛ? እሺ ለምን እየቃዠሽ ነው? ቆንጂት እየቃዠሽ ነበር። ምንድን ነው የምቃዠው በዚህ ጠዋት? ያመሃል እንዴ? ኧረ ቆንጂት እየቃዠሽ ነበር። ጌታን እየቃዠሽ ነበር። ማርያም እንዴ እገድለዋለሁ፣ አስገድለዋለሁ። ማንን? እኔ ምን አውቃለሁ? ምን አቅላለሁ ታዲያ? ምን አለበት አሁን ባቀሰቀሰኝ? እሺ ማለት ባቀሰቀሰኝ ማለት ሰው መተኛት አይችልም እንዴ? ይችላል። እና ምን ሆነሽ ነው? እኔ አንተ ተኝተህ ነው እንደዚህ ቀስቅሻ ቃለሁ? እሺ ማነው ቺት ያደረገብሽ? የምን ቺት? ቺት አድርጎብኛል፣ እገድለዋለሁ፣ አስገድለዋለሁ እኮ ነው እያልሽ የነበረው። እና ራስህ ነው ታዲያ ቺት ካንተ ውጪ ማን ያደርግብኛል? እኔ ቺት አደርጋለሁ? እኔ አንቺ ላይ ደርባለሁ? እንደዛ ነው እሺ ያልኩት። እና ተኝተሽ እኮ አስገድለዋለሁ፣ እገድለዋለሁ። ቺት ያደርግብኝ አንተ? አዎ። እና መቼስ ካንተ ውጪ ሌላ ቺት የሚያደርግብኝ የለም። እና ምን እውነት ነው? እሱማ ተልጠኝ በቅዥት ያሳየኝ ወይ የእውነት ሊሆን ይሆናል ማለት ነው። ማለት ያቃዥሽ እውነት ነው ማለት ነው? ያቃዥኝ መሰለኝ። ያው ያቃዥኝ ለወደፊት ቀድሞ ሊያሳየኝ ነው ማለት ነው። ኧረ ተይ። እሺ አሁን ልተኛበትና ወይ ይሄ ቅዥት በደንብ ይገለጽልኝ ለራሱ ማለት አሁን ልተኛና በስርዓት ይገለጽልኝ። እየቀለድሽብኝ ነው ቆንጂት። ተነሳሽ። ማንን ነው የምታስገድዪው? ማንን ነው የምታስገድዪው? እኮ ነው አስገድለዋለሁ። እኔ ላይ ቺት አድርጎብኛል፣ አስገድለዋለሁ እኮ ነው እያልሽ ያለሽው። ቺት ካረክብኝ እውነት ነው ትገደላለህ። ሲጀመር ይሄን ቀን ማውቀው ነው ራሱ። ተነሳ። እሺ አሁንም ተኝተሽ ልቃዢ ነው? አዎ በደንብ ልጨርሰው። እሺ ቶሎ በይ። አንቺ በእናትሽ ተነሺ። እየቀለድሽብኝ ነው አይደለ? ነው አይደል? ሰው መቃዠት አይችልም? ይችላል። መቃዠት ትችያለሽ፣ ግን እምትቃዢው ቅዠት ሰምተሽዋል? ለአንቺ አይታወቅሽም። ሲጀምር ቺት ካረክብኝ ሲጀምር ትገደላለህ። በቃ ቅዠት ብቻ ራሱ አይሆንም፣ የእውነትም ይሆናል። እሺ አሁን ብድግ በይ፣ ተነሺ። ለምንድን ነው የምተኝው? እሺ እቃውን ገዝተህ መጣ? ይሄው አምጥቻለሁ። እሺ በቃ ኩልተኛ ቅዠት ሊጨርስ። እየቀለድሽብኝ ነው። እሺ አሁን ልተኛበትና ቅዠቴን ወይ የእውነት አድርጎ ይገልጽልኝ ይሆናል። ምን ከዚህ በፊት ቺት አድርገብኝ ታውቃለህ? እሺ ኧረ ቆንጂት ረፊ፣ በእግዚአብሔር እኮ አድርገብኝ ታውቃለህ? ኧረ ቆንጂት ረፊ ድጋሚ። እሺ ሲጀመርም እንኳን በቅዠት መልክ አወቀው። እኔ ግነግቻለሁ እኮ ቅዠት ረፊ በማርያም በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ። ምንድን ነው የምትሆነው? ቺት አድርገህ የምታውቀው ታዲያ የማታውቀውን ታዲያ ምነው ይሄን ያክል በጣም አንገበገበክ? አድርገብኝ። እሺ ታውቃለህ እንዴት? እኔ አላውቅም። እኔ እና ታዲያ ምን እንደዚህ አንገበገበብልስ ታዲያ? ሲጀመርም ቺት ያደረገ ሰው እውነት ነው መገደል አለበት። መገደል ማለት ምን ነው? መገደል ስል በጣም እንደዚህ ሰፍ አደረገ። ቺት ካደረክ በቃ እውነት ነው ትገደላለህ። እኔ ራሴ ነኝ እንደውም የምገልጽ። እኔ የምትቃዢው ነገር ምንድነው ነው እኮ እያልኩሽ ያለሁት። መገደል ቅብርት ሴት ታዩ እገድለዋለሁ፣ አስገድለዋለሁ ምናምን እያልሽ ካደረክ ቺት ትገደላለህ ወይስ እየቀለድሽብኝ ነው? እኔ ላይ እየቀለድሽብኝ ነው። እሺ
እቃውን ገዝተህ መጣ። የላኩህ እሺ በቃ ልተኛ ፈልጌ ነው አሁን። ዞር በልልኝ። ልተኛ መተኛት አልችልም። እሺ መተኛት አልችልም። ትችያለሽ በቃ እና ልተኛ። እሺ ተኛ። ድጋሚ አሁንም ስቃዥ ልትሰማኝ ነው? አዎ እሺ ቃዥ የምሬን ነው። ቺት ካደረክ እገልሃለሁ። ችግር የለውም አታስቢ። ምን አታስቢ ማለት? አታስቢ ችግር የለውም። አታስቢ ማለት ምን? አትጨናነቂ በቃ አትጨናነቂ። ታታረግም አዎ እምነት ይኖርሽ ነው ላይ ቺት ካረኩብሽ ታስገድኛለሽ? አዎ አንተ እኔ ቺት ባረግብህ ዝም ትለኛለህ? እኔ ጣላሻለሁ እንጂ አላስገድልሽም። ለምን ዝምማ ማለት የለብህም። እኔ ስጀምር ቺታ አርጌ ሐሳቤ ራሱ የለኝም። እኔ አንተ ላይ ሐሳብ የለኝም። እንደዛ ራሱ ገባ ካለ ግን እስከዛሬ ራሱ ላደረኩብህ ዝም ማለት የለብህም። እኔ አሁን ሌላ ሴት ላይ ሴት ከደረኩኝ ከማገጥኩብሽ ሞት ነው የሚጠብቀኝ ማለት ነው። ግጥሙ የሚደረገውን እኮ ነገር ምንድነው የሚያስቅሽ? ምንድነው የሚያስቅሽ? አባቴ በጣም ነው ማለት ነው የፈረከው። እኔ ለማንኛውም ቺት ታደርግብኛለህ ብዬ አስቤም ጠርጥሬክም አላውቅም። እሺ አመሰግናለሁ። ለማንኛውም እዛ ጋር ካሜራ አለ። አሁን እኮ ልጠራው ነበረ ግን ሱቅ ደርሰህ እስከምትመለስ። እንዴት ነው የደበቅሽው እዛ ውስጥ? ሸፍኛው ነው እንዳታይ። እሺ ዘሽ ምን ምን ዘሽ ምን ባክሽ ምን ይኸውልሽ ስሚኝ፣ ምን እንዳደረግሽ ልንገርሽ። እንደዚህ ተኝተሽ ማለት ነው እቃ ይዤ እየመጣሁ እገለዋለሁ፣ እገለዋለሁ። ማንን ነው የምትገይው? ራስህን ቺት ካረክብኝ ይኸው ነገርኩህ እኮ። ይሄ ለፍራንክ ብዬ ያሰብኩት ነው አይደል? ይሄ ለፍራንክ አስቤ የተናገርኩት ነው። ያው እውነት ካደረገው ይሄ እንደሚጠብቅ በፍራንክ ሰበብ እየቀለስኩልህ